አይመጡም። ጉድ ሆኗል እኮ ቲክቶክ ላይ ይሄ ነገር አልሰሙም። ትላንትና ትንሽ ማሂ መጣች፣ ቤኪ መጣ፣ መፍታ ነው ምንድነው ይሄ መጣ፣ ማላኛው መጣ፣ ሀቢብ መጣ። አንድ ሰው ቻናል ይሄ ሁሉ ሰው 6 7 ስድስት ምንድነው ድራማ ከሆነ ካላስ ብሩኬና ሀይሚ ብቻ ለምን አይሰሩ? ሀይሚና ብሩኬ ብቻ ይስሩ እንዴ? ምን ነው ይሄ ሁሉ ሰው ድራማ? ሰውና ሰው ባልና ሚስት እያፋታቱ አንገት እያስደፉ እነዚህ ባለጎች ወራዶች። ታምር የኔ ውድ እኔ የምፈልገው ማለት ነው ዛሬ ብሩኬ እኔ ለዚች ልጅ ጋር አልተኛውም ብሎ እቺ ልጅቷን በጥፊ አርጎ አባርሮ በኋላ እሱን የራሱን ማንነትን ካጸዳ ማለት ነው እያንዳንዱ ጭንቅላት አምጥቼ ነው የሚፈቀስቃችሁ ታላችሁ። እሺ ወንጀለኛ አዳምጥ ከዛ ጠዋት ገብቼ ረገጣቸው። ከዛ ወደ እሱ ተነሳው ደህና አይደለም። ምን ይሄድ ልብሽ የሱ ልቡ ይነካ ማለት ነው። ልፍታ እኮ ትናንትና ምን እንደሆነ እውነት ቢሆን ማለት ነው ጋይስ፣ እውነት ቢሆን ብሩኬ ማርያምን ብሎ ይማላል። ግን እውነት አይደለም ታውቃላችሁ። ብሩኬ እውነት ቢሆን ማርያምን ብሎ ይማላል። ግን ብሩኬ አይምልም ይማላል። ግን አይማልም ዝም ብሎ እኮ አይማልም። ዝም ብሎ እኮ አይማልም። ግን ቦታ አይማልም። ግን እውነት አይደለም፣ ውሸት ነው። በቃ እውነት ቢሆን ውሸት ነው፣ ድራማ ነው። በእናታችሁ ውሸት ነው። ብሩኬ ጀግና ነው። እናት ወንድሞቹን አታይም? ምናለት ጥሩት እንዳሉ እንደዚህ አይነት ቆርቆንታ ሴትዮ ጋራ እሱ ይተኛል። እቺ ሾካካ ልጅ ማለት ነው። ወራዱ እኔ በአጠቃላይ ያናድዱኝ ቢኪና ይፍታ ናቸው። ደሜን ያፈሉት ቆሻሾች ወራዱ። ሙላጫ ቤቱ እየተቀመጠ እየበላ የጠጣ መርዚ ብለን ነው ጓደኛውን አሳልፎ የሚሰጥ ቆሻሻ ወራዳ ነው። በቃ እኔን እነዚ ነው የሚላቸው ለጓደኛ ልጅ ነው ብሎ ታምደ ላይ ይጥለስፋል። ከዚህ በፊት ሀሚና ብሩኬ ተለያዩ። ቤኪ ብሩኬ ልጁን አምኗል ብሏል። አንድ ምፍታ በጣም ይቅርታ ግን እሺ ምፍታ ምን ነበር ያለው? ሆድሽ ገፍተዋል። ዛሬ ደግሞ ሆድሽ ገፍተዋል። እኔ እኮ በጣም ነው የሚያሳፍሩት። እኔ በጣም ነው ያዘንኩት። እኔ እንዴት ሳቅ ነው የምስቀው። ዋይዘው ድምጽ ያስተጋባል። ብሩኬ አያረግም ብለን እየመሰከርን ነው። ብሩኬ ደግሞ እንዳረገ የሆነ ነው። አንድ ቀን አግኝቻታለሁ እያለ ነው። እንደው ይሄ ነገር ሀይሚ የምታውቀው ስራ ካልሆነ እኔ መጨረሻውን ብቻ ይሄ ቀን አልፎ ምንተነፍስበት ቀን ይድረስ ማለት ነው። ሀይሚ አስደንጋጭ ውሳኔ። አቤት አቤት አቤት! እኛንም ጭንቀት ገደሉን ከምር። እኔ እንጃ። ብሩኬ አንተ ብሩኬ ሪሊውን ነው። እኔ ብሩኬ ያደረገው ነገር ሳስበው እኔ ራሴን የሚያወራ ሁሉ እውነት ነው። ሰው ተወናበደ እኮ ለመዳም ቅመም አስብ። ሆነም ቀረም ልጅቷ አይደለችም መሰደብ ያለባት። እንደውም መናገር ያለባችሁ ብሩክንና እነዚህን እና ቤኪን እነ ምፍታን ምናምን መናገር ያለባችሁ። ልጅቷን የት እናውቃታለን? እንደዚህ አይነት ልጅ እኛን አትመጥነንም። እኛ ጨዋ ሰው ነው የምናውቀው። ብሩኬ ጨዋ ነው፣ የሀይሚዬ ንጉስ ጨዋ ነው እንጂ እኛ ባለጌ ሰው እኛ አናውቅም። ሴቱንም ለቃቅሞ የሚያመጣው ብሩኬ ነው። ስለዚህ ብሩኬ ላይ ነው ፎከስ ማድረግ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም፣ ግን ፎከስ ብሩኬ ላይ ነው። እንዴ እኔ ደሜተን ተከተከ። ሁለቱም ባለጌዎች ናቸው። ምን ልበልሽ? ይሄ መላጣ ማቆም ነው ያለብን። ወንድ በጣም የምወዳ አልሳደብም፣ ግን ብዙ ጊዜ አጠራቅሜበት ነው ዛሬ የተሳደብኩት። ይቅርታ አትቀይሙ ውዶቼ። እኛ እኮ ብሩኬንም ሄና ነው ደግሞ አሁን እነሱ ጀምሯል። ዛሬ ፊዛ ይመጣል። ተረጋጉ ብሎ ችግር ያው ሳምሪ የኔ ውዴት ዘራፍ በይ ይደገም ውዶቼ። እኔ እህትነት የለም ካር ሁላችንም ስደት ላይ ነው ያለ ነው። ገባችሁ? እኔ መክራችሁ የእህትነቴን ከሰማችሁ ሀይሚ ብሩኬ ብላችሁ መከፋፈላችሁን አቁማችሁ እናንተ አንድ ሁኑ።
ሃይሚንም ብሩክንም በአንድ አይን እዩ። ግን ምንድነው እኛ ችግሩ? ብሩክ ያላረገም ኔቨር አያደርግም። ልጅቷ እርጉዝ አይደለችም፣ ጨርቅ ነው የወተፈችው 100%። ጠረጴዛው እንኳን እንደዚህ አንቀሳቅሶታል ልጁ ሆዷ ውስጥ ልጁ ልበል እንጂ። ብሩኬ ደግሞ ምንድነው ያለው? ቤኪ ምንድነው ያለው? ልጁን አምነዋል። ገባችሁ? ሀብ ራሱ ርዕሱ ምንድነው? አንዳንዴ መለኛው ጥሩ ነው የተናገረው። ብሩኬ እንደዚህ አይነት ነገር አያረግም ልጄን ሳይ ነው ምናምን ብሎ ምለዋል። ገባችሁ? እና እኔ እዚህ ጋር አሁን የሴት ነገር ያማል። ሃይሚዬ አይገባትም ይሄ ሁሉ እንባ። ሃይሚዬ ፎርዋርድ ለምን ትግስትም እንደዛ ሴት ልጅ አይገባትም ይሄ ነገር። ግን ብሩኬ ለምን ተቀየር? አታ ፕራንክስ ቢሆን ፕራንክ ቢያደርጋት ወዲያውኑ መንገር ነው ያለበት። እንደወደቀች ወዲያውኑ መንገር ነው ያለበት። ፕራንክ ነው ማለት ያለበት። ሲጀመር ይሄ ነገር ሃይሚዬ ራሷ ችላ ብትል እንደ ፈርስት ሌዲ በሚለው ብሩክን ያስጠይቀዋል። ሪሊውን ነው እንዳትቀየሙኝ። እና እናንተ ቲክቶክ ላይ ያላችሁ አንድ ሁኑ። ከምንም በላይ እናንተ ተዋደዱ፣ ሰላም ሁኑ። የመዳም ቅመሞች ሪሊውን ነው። እንደ ቪዲዮ ልክ ከሰጣችሁ ደግሞ ጥፋተኛ ማን ነው? ብሩኬ ነው። 4 ነጥብ። የመጣ ሰው ሴት ካወራ ኮሜንት ላይ አንድ ትክክል ኮሜንት እንዳታርጉ። ስድብ ኮሜንት ሙሉጭ አርጉ፣ ሳድቡ ሙሉጭ አርጋችሁ ወጡ። ችግር ደብዳቤ ኮሜንት ነው ብታታች ላይ የሚጽፉት ማለት ገባችሁ? አይመጡም ዛሬ አይመጡም። አኪት ይመጣሉ። ምን ይጠብቃሉ? ብራንክ ከተጀመረ ወዲህ ያለው አስሮት ውሃ ከደፋበት ወዲህ በቃ እስካሁን ድረስ ቂጥ ተቀምጦ አቅም ተገትሬ ነው ሙሉ ማታ 14 ሰዓት ሰው ክፍል ይገባለሁ። ምንድነው ጉዳዩ? ተቃላይ ረፍባት ምድር ዛሬ ሰጡት ምሻላ ያ ረብ ሰልጣን ኩልኩም አላችሁ። እዚህ ለማለት የሚናገሩ ስንት ስቃይ እንዳየ ራሳችን ነው የምናውቀው። ስንት ተባለን ስንት ነገር ትምጣበሉ ትባላላችሁ። ከታይ ልጅቷ አትምጣበሉ። ልጅቷማ አትመጣም። ፈጣሪ ጉልጓድ ያስገባት። እኔማ ፈጣሪ ጉልጓድ ያስገባት። አረ ደግሞ ራሱ ዩቲዩብ ላይ እንዳትመጣ ጸልዱ ዱአ አድርጉ። እና ለምንድነው የምታቡት? መጣም ተነቃችሁ እንዳትዋት። አይኗ ጥፋና እቺ ቡዳ ዘር ዛሬ ትመጣለች። እውነት ሃይማኖት ነው። ዛሬ እኮ የሚባል ነገር ዛሬ ትመጣለች። ሰቡም የለም ወይ ይሄ ነገር ምንም በቅሻ የሚባል ነገር የለም ወይ ቡታጀራ ላይ? እኔ እኮ ይሄ ነው የሚለው ሸፍ የሚባለው የለም ቡታጀራ ላይ። የሰው ህይወት ማበጥበጥ፣ የሰው ትዳር ማጥበጥ ይበጥበጥ። ቡታጀራ ላይ ያለው አንደኛ ክብር ለዶላር ነው። ማን ነው? በወንዱ ገባችሁ? ሃይሚና ብሩኬ አሁን ያሉበት ነገር ለሴቶች በጣም አስተማሪ ነው። ቡታጅራ ላይ ዶላር ነው ፈርስት። ይሄን አውቀሽ ወንድና ፍቅሪ ማለት ነው። ለሴት ልጅ ክብር የለም። ሲቀጥል ደግሞ ልጅቷ እቺ ዱርዬ ማንንም አትወክልም። ፕራንክም ሰራች ምንም እኛ አይመለከተንም። ልጅቷ ለምን እኛን አትመጥነንም? እኔም በበኩሌ እቺ ልጅ አትመጥነኝም። ስለሷ ራሷ አላወራም። ብሩክን ነው የምከታተለው። ብሩክ ነው ልጅቷ ናት ከአዲስ አበባ ወደ አዲስ አበባ ሄደችው ከቡታጅራ። ኔቨርስ ድራማም ፕራንክም ቢሆን ልጅቷ ከቡታጅራ ወደ አዲስ አበባ አልሄደችም። እሱን የመጣባት። ስለዚህ አስክ ብሩክ ሪሊውን አንዳንዴ እህቶቼ የሆነ አይዶን ነው። እኔ ይሄ ድራማ ነው። ሃይሚና ብሩክን አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። መቼም ቢሆኑ አይለያዩም። ብሩክ ነው ፕራንክ እያደረገ ያለው። ለምን ላቭ ዶላርስ። ሁላችንም ሽንት ቤት ለማጠብ መተናል። ግን በክብር እንደዚህ አንደራደርም። እንደዚህ እያለቀሰች እኔ እንደዚህ እያለቀሰች እንዴት ነው ዝም የሚለው? ብሩክ አያደርግም። ሁላችንም እንመሰክራለን። ሶ አሁንም ልጅቷ እንዳትመጣ መከልከል ያለበት ብሩክ ነው። ልጅቷ እኛን አትመጥነንም። ከሷ ጋር መሰዳደብ ራሱ የለብንም። ለምን እኛን አትመጥነንማ? እች መንገደኛ አረገዝኩ ብላ ሚዲያ ላይ ፕራንክም ቢሆን አንድ ሴት ልጅ ሪስፔክት አይደለም እኮ ለቤተሰብም። ወንዱ ተውት፣ ወንዱ ዶላር ስለሚወድ ነው። ገባችሁ? ያኔ ማንም ብር የሚጠላ የለም። በዚህ አጋጣሚ ግን አመጣጡን ማወቅ አለብን። ፕራንክም ቢሆን አንድ ሴት ልጅ ክብር ያላት ሴት ወታ ሚዲያ ላይ አታ እንደዚህ አይነት ፕራንክ አሰራም። ግን እቺ እኛን አትመጥነንም። ብሩክ ስለምትመጥነው እሱ ነው ያመጣት። ስለዚህ ተጠያቂ ብሩክ ነው። 4 ነጥብ። ከበደም እንደዛ ከሆነ እንደዛ ነው። እና አንዳንዴ ፕራንክ ነው ትምህርት ሰጪ ነው። ወደ ራሳችሁ ተመለሱ። ምናምን በቃ ምንም ቲክቶክ ላይ ዩቲዩብ ላይ ምንም በቃ ደስ ይላል። አንዱ ይሆናል ማለት
እንደዚህ ሲሆን ደስ ይላል። በቃ ሶስተኛ ጣልቃ የገባ አንድ ሆነ ይወጣል አጠንጥንም ነው የምናወጣው ይወጣል። አሁን እኮ ብሩኬ ቢዘቀዘቅ ሀይሚ ብትዘቀዘቅ ማለት በቃ ነገሩ ልጅቷንም ፖሎይ በቃ ሚላት ኖር ነበር። አገኘች እኮ ለሰው እነዚህ ቆሻሾች ሚፍታና ይሄ ማነሱ ቢክ የቆሻሻ ወራዶች ቦታ እየሰጣ እነሱ እኮ ናቸው ዘዚህ ያበቃቸው። በርቱ፣ ጠንክሩ። እናንተ አንዱ ነው። አብሽሩ። ሲጀመር የትኛው ሴት ናት ለዚች የትኛው ሴት